ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወሰድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚዘረዝረው መግለጫው አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰነፈው የብሔር ፖለቲካ እንደሆነ አንስቷል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓት ብቻ ተጠያቂ ያደረገው ፓርቲው ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል፣ ጦርነት ሳይጀመር በፊት ማስቆም ይገባል ሲል ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድን ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ላይ ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ተናገሩ። የፕሪቶሪያው የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሁፍ በጋራ አውጥተዋል። በዚህ ጽሁፋቸው በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጣና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና ሀገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገው የድርድር ሂደት ያስታወሱ ሲሆን መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን ከፍተኛ እንደነበር ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮቹ እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥና በእንግሊዝኛ የመግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄዱ መደረጉንም ገልጸዋል። ይህ የቀጥታ ውይይት በመካሄድ በመጀመሩም ረጅም ሰዓት የወሰዱ ክርክሮች አልፎ ለዘላቂ ሰላም መሰረት መጣሉንም አብራርተዋል። ይህ ስምምነት በወቅቱ የነበረው የደም መፍሰስ ያስቆምና የበርካታ ወጣቶችን ህይወት የታደገ ታሪካዊ ክስተት እንደነበረም በአጽንኦት አስገንዝበዋል። የፕሪቶሪያው ስምምነት በኢትዮጵያ ህዝብ ዘንድ ትልቅ ደስታን ቢፈጥርም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ዘንድ ግን ተቀባይነት አላገኘም ብለዋል። የህወሓት ጥቂት አመራሮች ስምምነቱን ለጊዜያዊ ማገገሚያ ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉ ገልጸው የፋኖ አካላትም ጦርነቱ እንዲቀጥልም የራሳቸው ፍላጎት አንግበው ሲንቀሳቀሱ ነበርም ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደግሞ ስምምነቱን በይፋ በማውገዝ ኢትዮጵያ ደካማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ መሆኑን በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማግለሉን፣ ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን አስረድተዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርግም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጣና እየቀየራት መሆኑን ጠቁመዋል። በመጨረሻም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የፕሪቶሪያውን ስምምነት ፍጹም ባይሆንም የመሳሪያ ድምጽ ጸጥ ያደረገና የተወሰነ መረጋጋት ያመጣ ብቸኛ አማራጭ መሆኑን ገልጸዋል። ስለሆነም ዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራና ዲፕሎማሲያዊ ጫና እንዲያደርጉ በጥብቅ አሳስበዋል። ያንድን ሙሉ ትውልድ ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎችን ስህተት ለማስቆም አሁኑኑ መስራት እንደሚገባ አስገንዝበዋል።
ታርጋ ለመቀየር የጊዜ ሰሌዳ ይወጣል። ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት በሚወጣው የጊዜ ሰሌዳ መሰረት መሆኑ ተገለጸ። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱን የተሽከርካሪ ሰሌዳ ተገባበር አስመልክቶ ዛሬ መግለጫ ሰጥተዋል። በመግለጫቸውም የአገልግሎት አሰጣጡን ሂደትና ለነባር ተሽከርካሪዎች የተዘጋጀውን አቅጣጫ ይፋ አድርገዋል። በስራ ላይ ያሉ ነባር ተሽከርካሪዎች አዲሱን ሰሌዳ የሚቀይሩት የትራንስፖርትና ሎጂስቲክ ሚኒስቴር በሚወጣው የጊዜ ሰሌዳ መሰረት መሆኑን ገልጸዋል። አዲሱ ስማርት ሰሌዳ በአሁኑ ወቅት እየተሰጠ ያለው የተሽከርካሪ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች መሆኑን ገልጸው ተመዝግበው ሰሌዳ በመጠባበቅ ላይ ለሚገኙ ተገልጋዮች እንግልትና የጊዜ መባከን እንዳይኖር ቀደም ሲል በተመዘገቡበት ቅደም ተከተል መሰረት ከየቅርንጫፎቹ ጥሪ ሲደረግላቸው ወጥተው አገልግሎት እንደሚወስዱ አቅጣጫ ሰጥተዋል። በኢትዮጵያ ኮንስትራክሽን ቴክኖሎጂና ማኔጅመንት ማህበር አዘጋጅነት ዓለም አቀፍ የግንባታ ጤናና ደህንነት ጉባኤ ዛሬ ሰኔ 5 ቀን 2018 ዓ.ም በአዲስ አበባ ኢንተር ላግዠሪ ሆቴል ተካሂዷል። በግንባታ ቦታዎች ላይ የሰራተኞችን ደህንነት መጠበቅ፣ የአደጋ ስጋት አመራርና የአደጋ መከላከል ስልቶች ላይ ትኩረት ባደረገው በዚህ ጉባኤ ላይ ከፍተኛ የዘርፉ ምሁራንና ዓለም አቀፍ ተናጋሪዎች ተገኝተዋል። በስራ ቦታዎች ላይ የሚደርሱ አደጋዎችንና ሞትን ሙሉ በሙሉ ለማስቀረት ያለመውን የራዕይ ዜሮ ጽንሰ ሀሳብ አስተዋውቀዋል። ይህ ጽንሰ ሀሳብ በቀላሉ የሚረዳ ምንም ተጨማሪ ወጪ የማይጠይቅና ሁሉም ሰው በነጻ ሊጠቀሙባቸው የሚችላቸው መመሪያዎችን ያሉት መሆኑን አስረድተዋል። አክለውም በአዲስ አበባ በርካታ የግንባታ ቦታዎች መታዘባቸውን ገልጸው በከተማዋ ባሉ የግንባታ ሳይቶች ላይ የደህንነት ጥበቃ አሁንም ከፍተኛ መሻሻል እንደሚሻ በግልጽ አመልክተዋል። ጉባኤው ከሀገር ውስጥና ከውጭ ሀገራት የመጡ ከፍተኛ የዘርፉ መሪዎችና ምሁራን ሰፊ ውይይት ያደረጉበት ሲሆን በግንባታው ዘርፍ የሚታዩ ክፍተቶችን ለመሙላትና የሰዎችን ሕይወት ለመታደግ ትልቅ ፋይዳ ይኖረዋል ተብሎ ታምኖበታል። ኢትዮጵያ ኮንስትራክሽን ቴክኖሎጂና ማኔጅመንት ባለሙያዎች ማህበር ፕሬዚዳንት የሆኑት ኢንጂነር ሶፎንያስ ደነቀ እንዳሉት ኮንስትራክሽን የኢኮኖሚ እድገትን፣ የመሰረተ ልማት ማስፋፊያንና የስራ ዕድልን ፈጠራን ከሚንቀሳቀሱ እጅግ በጣም ንቁ ኢንዱስትሪዎች አንዱ ሆኖ ቢቀጥልም አሁንም በስራ ቦታ ለሚከሰቱ አደጋዎችና ለሙያ ጥቃቶች በጣም ከተጋለጡ ዘርፎች አንዱ ሆኖ ይገኛልን ብለዋል። ኢንጂነር ሶፎንያስ አክለውም ኢትዮጵያ ትልቅ እቅድ ያላቸውን የመሰረተ ልማትና የከተማ ልማት ፕሮግራሞችን ማካሄዷን ስትቀጥል የኮንስትራክሽን ሰራተኞች ደህንነት፣ ጤናና ደህንነት ማረጋገጥ በልማት አጀንዳችን ማዕከል ላይ መሆን አለበት ሲሉ ተናግረዋል። በኮንፈረንሱ ላይ ምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ ከተለያዩ ውጭ ሀገራት የመጡ ከፍተኛ ባለሙያዎች እንዲሁም የሀገር ውስጥ የዘርፉ መሪዎች ተገኝተዋል። መንግስት 1.8 ትሪሊዮን ብር ገቢ ለመሰብሰብ አቅዷል። የፌዴራል መንግስት በ2019 በጀት ዓመት የውጭ እርዳታን ጨምሮ 1.8 ትሪሊዮን ብር ጠቅላላ ገቢ ለመሰብሰብ ማቀዱን የገቢ በጀት ረቂቅ ሰነድ አመለከተ። ይህ ገቢ ከ2018 በጀት ዓመት 17.4 በመቶ እድገት ያሳየ ሲሆን 1.5 ትሪሊዮን ብር የሚሆነው ከታክስ ገቢ የሚሰበሰብ ነው። በሌላ በኩል የ2019 ጠቅላላ ወጪ በጀት 2.3 ትሪሊዮን ብር ሆኖ የረቀቀ ሲሆን ከወጪው ውስጥ ከፍተኛው ድርሻ የያዘው ለመደበኛ ወጪ የተመደበው 1.2 ትሪሊዮን ብር ሲሆን ለካፒታል ወጪ ደግሞ 568 ቢሊዮን ብር ተመድቧል። ከመደበኛ ወጪው ውስጥ 542.1 ቢሊዮን ብሩ ለሀገር ውስጥና ውጭ ሀገር ዕዳ ክፍያ እንዲሁም 236.4 ቢሊዮን ብሩ ለማዳበሪያና ነዳጅ ድጎማ የሚውል ነው። የበጀት ማሟያ የሚሆነውና 308.6 ቢሊዮን ብር የደረሰው የተጣራ በጀት ጉድለት 302.9 ቢሊዮን ብሩ ከሀገር ውስጥና 5.7 ቢሊዮን ብሩ ከውጭ ብድር እንደሚሸፈን ታውቋል። ይህ ጉድለት ከአጠቃላይ የሀገር ውስጥ ምርት አንጻር 1.4 በመቶ ድርሻ አለው። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።